ቤተሰብና ዝምድና የፍቅር የመደጋገፍና የሰላም የመጨረሻው መጠጊያችን መሆን ሲገባው፣ አንዳንዴ ግን እጅግ መራራ ለሆነ የምቀኝነትና የክፋት መርዝ ምንጭ ሲሆን ይታያል። ከባዳ ይልቅ ከራሳችሁ ቤተሰብና ዘመድ የሚገጥማችሁ ምቀኝነትና የክፋት ሴራ ህመሙ ጥልቅ ነው። ከባድ የስነ ልቦና ጠባሳም ጥሎባችሁ ያልፋል። እርግጥ ነው መልካም የሆኑና ራሳቸውን ለሌሎች አሳልፈው የሚሰጡ የተባረኩ የቤተሰብ አባላትና ዘመዶች እንዳሉ እሙን ነው። ነገር ግን ውስጣቸው በክፋት የተሞላና የሌላውን ስኬትና ደስታ በፍጹም ማየት የማይፈልጉ ከልክ ያለፈ ራስ ወዳድ የሆኑ በደምና በስጋ የተሳሰሩን የቅርብ ሰዎችም እንዳሉ ቤታችን ይቁጠረው። እናም በዛሬው ዝግጅታችን ከቤተሰብና ከዘመድ በሚመጣ ማንኛውም ስውር ክፋትና ምቀኝነት ተጠልፋችሁ እንዳትወድቁ የሚያደርጉ 10 ለመተግበር ቀላል የሆኑ ነገር ግን ጠንካራ መከላከያ ጋሻዎችን ወይም ቴክኒኮችን እነግራችኋለሁ። እናንተ እንደ ባህሪያችሁና እንደ ሕይወት ልምዳችሁ ብሎም እንደ አኗኗር ዘይቤያችሁ የሚመቻችሁን ጥቂቶችን ብቻ መርጣችሁ ተግባራዊ ብታደርጉ ከቅርብ ቤተሰብና ከዘመድ ከሚወረወር የምቀኝነትና የክፋት መርዛማ ጦር ሕይወታችሁ የተጠበቀ ይሆናል። አሁን ዝግጁ ከሆናችሁ ወደ መጀመሪያው የመከላከያ ጋሻ እንለፍ። አንደኛ፣ የሕይወታችሁን ጓዳ ጎድጓዳ እንዲያውቁ አታድርጓቸው። የመጀመሪያውና ትልቁ ቴክኒክ ስለ ሕይወታችሁ፣ ስለ ስኬታችሁና ስለ ቀጣይ ዕቅዳችሁ ለዘመዶቻችሁ የምትሰጡትን የመረጃ መጠን በጥብቅ መገደብ ነው። አብዛኛውን ጊዜ በቤተሰብ ውስጥ ምቀኝነት የሚፈጠረው እናንተ ያገኛችሁትን ስኬት ወይም የደረሳችሁበትን የደስታ ከፍታ በንጹህ ልብ ስታካፍሉ ነው። ነገር ግን በውስጣቸው የዝቅተኝነት ስሜትና ውድቀት ላለባቸው ዘመዶች የእናንተ ብርሃን የራሳቸውን ጨለማ ቁልጭ አድርጎ ስለሚያሳይባቸው ውስጣዊ ቅናት ይፈጥርባቸዋል። እኩል አድገን አንድ ማዕድ በልተን እሱ ወይም እሷ እንዴት በለጠችኝ፣ እንዴትስ በለጠኝ የሚለው የቁጭት ጥያቄ ንጹህ ወንድማዊ ወይም እህታዊ ፍቅራቸውን ወደ ስውር ምቀኝነት ይቀይረዋል። ስለዚህ ገና ያልበሰለ ህልማችሁን፣ አዲስ የጀመራችሁትን ሥራ ወይም ያገኛችሁትን የገንዘብ መጠን በየዋህነት ከጎናችሁ ላሉት ሁሉ መናገር ለቅናትና ለምቀኝነት ጦር ተጋላጭ ያደርጋችኋል። ሞራል የሚነኩና ተስፋ የሚያስቆርጡ ትችቶች እንዲሁም አላስፈላጊና አክሳሪ ምክረ ሐሳቦች እንዲሰነዘሩም በር ይከፍታል። ይህን ችግር ወይም አደጋ ለማስቀረት በሕይወታችሁ እጅግ ቁጥብ የሚባል ባህሪ ሊኖራችሁ ይገባል። ይህ ማለት ለዘመዶቻችሁ ማወቅ ያለባቸውን መሰረታዊ ነገር ብቻ እየነገራችሁ ጥልቅና ስትራቴጂካዊ የሆኑ የሕይወት እርምጃዎቻችሁን ብሎም ስሜቶቻችሁን በከፍተኛ ሚስጥር መያዝ ማለት ነው። ትልልቅ ስኬቶቻችሁ በተግባር ተሰርተው ራሳቸው እስኪናገሩ ድረስ በዝምታ ማደግን ልመዱ። ዘመዶች ስለ ሕይወታችሁ ጥልቅ ጥያቄዎችን ሲያነሱ ውጫዊና አጠቃላይ የሆኑ ምላሾችን በመስጠት ርዕሱን በብልሃት ወደ ሌላ አቅጣጫ ቀይሩት። ዝምታና መረጃ መደበቅ ክፋት አይደለም። ይልቁንም የእናንተን የደስታ አየር በምቀኝነት መርዝ ሊበክሉ ከሚችሉ የቅርብ ሰዎች ራሳችሁን የምትጠብቁበት እጅግ አስተማማኝ የስነ ልቦና ጋሻ ነው። የሕይወታችሁን መሪ ፕላን ለትንሽ ለትልቁ ከመበተን ተቆጥባችሁ እውነተኛ ደስታችሁን በውስጣችሁ አጣጥሙ። ሁለተኛ፣ በስሜታችሁ ላይ እንዲሰለጥኑ በጭራሽ አትፍቀዱላቸው። ሁለተኛው ወሳኝ ቴክኒክ መርዛማ ከሆኑ የቤተሰብ አባላት ጋር ስሜታዊ ርቀትን በብልሃት መፍጠር ነው። የምቀኛ ዘመድ ትልቁ መሳሪያ የእናንተን ስሜት መቆጣጠርና ማነሳሳት ወይም ትሪገር ማድረግ ነው። እነዚህ ሰዎች የደም ትስስራችሁን እንደ ድክመት በመጠቀም በስውር ንግግሮች በማንጓጠጥ ወይም አንተ እኮ ድሮም በሚሉ የትላንት ታሪኮች ስሜታችሁን ሊያቆስሉ ይሞክራሉ። ዓላማቸው እናንተን አስቆጥተው ከተረጋጋው የስኬት ምህዋራችሁ በማውጣት ወደ እነሱ የጭቅጫቃነትና የብስጭት ዓለም ጎትተው ማስገባት ነው። እናንተ በቁጣ ምላሽ ስትሰጡ ወይም ራሳችሁን ለማስረዳት ስትሞክሩ እነሱ የሚፈልጉትን የስነ ልቦና ነዳጅ እያቀበላችኋቸው መሆኑን በፍጹም መዘንጋት የለባችሁም። የቤተሰብ አባል ስለሆኑ ብቻ የሚወረውሩትን የስድብና የንቀት ንግግር ሁሉ ወደ ውስጣችሁ ማስገባትና ለዛም ምላሽ መስጠት የለባችሁም። ከዚህ የስሜት ወጥመድ ለማምለጥ በስነ ልቦናው ዓለም ግሬ ሮክ ሜተድ በመባል የሚታወቀውን ቴክኒክ ተጠቀሙ።
ይህ ማለት ምቀኛ ዘመዶቻችሁ ምንም አይነት ትችት ወይም ስሜት ቀስቃሽ ንግግር ሲሰነዝሩ አንዳችም የስሜት መለዋወጥ ሳታሳዩ ስሜት አልባ ምላሽ መስጠት ማለት ነው። ንግግራቸውን እሺ፣ አሃ ወይም ሊሆን ይችላል እያላችሁ አጫጭርና ስሜት በሌላቸው ቃላት አቋርጡት። እነሱ የእናንተን ቁጣ ወይም ማዘን ሲጠብቁ፣ እናንተ ግን ፍጹም የሆነ ግዴለሽነት ስታሳዩ የእነሱ የክፋት ኃይል ወደ ራሳቸው ይመለሳል። ስሜታችሁን እንደ ውድ ዕንቁ ቆጥራችሁ ጠብቁት። የገዛ ቤተሰባችሁ አባል ቢሆንም እንኳን የውስጥ ሰላማችሁን እንዲያውክና በስሜታችሁ ላይ እንዲሰለጥን በፍጹም አትፍቀዱለት። ስሜታዊ ርቀትን መፍጠር ማለት ጥላቻን ማወጅ ሳይሆን የራሳችሁን ጤናማ አእምሮ ከቤተሰብ አባላት አላስፈላጊ ድራማ የማዳን ጥበብ ነው። ሶስተኛ፣ የገንዘብና የሀብት ድንበራችሁን ያለምንም ይሉኝታ አስምሩ። ሶስተኛውና ብዙዎችን ከስኬት ማማ ላይ አሽቀንጥሮ የሚጥለው የቤተሰብ ወጥመድ የገንዘብና የጥቅም ብዝበዛ ነው። በቤተሰብ ውስጥ ያለ ምቀኝነት ሁልጊዜም በቃላት ብቻ አይገለጽም። አንዳንዴ የእናንተን ሀብትና ጉልበት በማሟጠጥ እድገታችሁን የመግታት ስውር ዓላማ ይይዛል። ምቀኛ ዘመዶች እናንተ ጠንክራችሁ ያገኛችሁትን ስኬት እንደ የጋራ የቤተሰብ ሀብት በመቁጠር ማለቂያ በሌለው የገንዘብ ጥያቄና በውሸት ችግሮች ያዋክቧቸዋል። እገሌ እኮ በልጽጎ እኛን ረሳን፣ እገሌ እኮ በልጽጎ እኛን ረሳን የሚል ስነ ልቦናዊ ጫና በመጠቀም የገዛ ገንዘባችሁን ስትጠቀሙ የህሊና ወቀሳ እንዲሰማችሁ ያደርጋሉ። የእነሱ ዓላማ እናንተን መበዝበዝ ብቻ ሳይሆን እናንተ ያለማቋረጥ የእነሱን ጉድጓድ ስትሞሉ የራሳችሁን ጥልቅ የህይወትና የእድገት ዕቅድ አስተጓጉላችሁ ከነሱ ጋር እኩል የድህነት እርከን ላይ እንድትቀሩ ማድረግ ነው። ይህንን የብዝበዛ ሰንሰለት ለመበጠስ የገንዘብና የጥቅም ድንበራችሁን በማያወላውል ሁኔታና ያለምንም ይሉኝታ ማስመር አለባችሁ። ዘመድ መርዳት መልካም ቢሆንም እርዳታችሁ ግን የእናንተን መሰረት የሚያናጋና ሰነፍ ዘመዶችን ጥገኛ የሚያደርግ መሆን የለበትም። አልችልም ወይም አይሆንም ማለትን እንደ ትልቅ የህይወት መርህ ተለማመዱት። ዘመዶቻችሁ ስለ ገቢያችሁ፣ ስለ ባንክ ሂሳባችሁም ሆነ ስለ ንብረታችሁ መጠን እንዲያውቁ አታድርጉ። የገንዘብ ድንበር ስታበጁ መጀመሪያ ላይ እንደ ጨካኝና ስግብግብ ሊያስቆጥራቸውና የቤተሰብ ሐሜት ሊያስከትልባችሁ ይችላል። ነገር ግን ይህ ጊዜያዊ ጫጫታ ነው። በረጅም ጊዜ ስሌት ግን የራሳችሁን ኢኮኖሚያዊ አቅም አስጠብቃችሁ ከጥገኛ ዘመዶች ምዝበራ ነፃ የወጣ ጠንካራና የማይደፈር የህይወት መሰረት ትገነባላችሁ። የእናንተ ስኬት የእናንተው ጥረት ውጤት እንጂ ለማንም የቤተሰብ አባል የምትከፍሉት የውለታ ግብር አለመሆኑን በጽኑ እመኑ። አራተኛ፣ አካላዊ ርቀታችሁን ጠብቁ፣ ጠንካራ የጊዜ ገደብም አብጁ። አራተኛውና እጅግ ወሳኙ ቴክኒክ ከቤተሰብ አባላት ጋር ያላችሁን መስተጋብር በጠንካራ የጊዜና የቦታ ገደብ ወይም ታይም ኤንድ ፊዚካል ባውንደሪስ ውስጥ ማስገባት ነው። አብዛኛውን ጊዜ ቤተሰባዊ ስብሰባዎች፣ በዓላት ወይም የዘመድ ጥሪዎች የፍቅር መገለጫ መሆናቸው ቀርቶ ምቀኛ ዘመዶች ያዘጋጁትን የስነ ልቦና ጦር የሚወረውሩባቸው የጦር ሜዳዎች ይሆናሉ። በእነዚህ መድረኮች ላይ ያላችሁ ያልተገደበ ተሳትፎ ለክፋትና ለሐሜት የተመቻቸ ሜዳ ይፈጥርላቸዋል። ስሜታችሁን ለማጣጣል፣ ጉልበታችሁን ለመምጠጥና በስላቅ ንግግር ስነ ልቦናችሁን ለማቁሰል የሚፈልጉ ዘመዶች የእናንተን ዝምታና ትዕግስት እንደ ድክመት በመቁጠር ለሰዓታት ሲያሸማቅቋችሁ ሊውሉ ይችላሉ። የቤተሰብ ወይም የዘመድ አዝማድ ስብሰባ ስለሆነ ብቻ አእምሯችሁን ለሚረብሽ ድራማና ማንነታችሁን ለሚያኮስስ ትችት ራሳችሁን አሳልፋችሁ የመስጠት ምንም አይነት የሞራልም ሆነ የተፈጥሮ ግዴታ እንደሌለባችሁ በጥልቀት ልትገነዘቡ ይገባል። ይህንን አጥፊ አዙሪት ለመስበር ከነዚህ ዘመዶች ጋር የምታሳልፉትን ጊዜ አስቀድማችሁ በስሌት መወሰን አለባችሁ። ወደ ማንኛውም የቤተሰብ መሰባሰብ ከመሄዳችሁ በፊት የቆይታ ጊዜያችሁን ለራሳችሁ ወስኑ። ለምሳሌ የምቆየው ለ2 ሰዓት ብቻ ነው ብላችሁ ደንግጉ። በቆይታችሁ መሃል ውይይቱ ወደ ንትርክ፣ ወደ ሐሜት ወይም የእናንተን ስኬት ወደ ማብጠልጠል ካመራ ያለምንም አቅማማትና ረጅም ማብራሪያ ጨዋነት በተሞላበት መንገድ ራሳችሁን አግልላችሁ ውጡ። አስቸኳይ ስራ አለኝ ወይም መሄድ አለብኝ የሚሉት አጫጭር አረፍተ ነገሮች ትላልቅ የነጻነት አዋጆቻችሁ ናቸው።
አካላዊ ርቀት መፍጠር የእናንተን የውስጥ ሰላም ከብክለት የሚጠብቅ የማይደፈር ግንብ ነው። ዘመዶቻችሁ የእናንተን ጊዜ እንደፈለጉ ሊቆጣጠሩት እንደማይችሉ በተግባር ስታሳዩ በውስጣቸው ያለው የምቀኝነት አቅም እየመነመነና ራሳቸውን እየገቱ መምጣታቸው አይቀሬ ነው። አምስተኛ፣ ላልተፈለገ ቤተሰባዊ ወቀሳ ህሊናችሁን ዝግ አድርጉት። አምስተኛውና ውስጣዊ ነፃነታችሁን የሚያረጋግጠው ትልቁ የስነ ልቦና ቴክኒክ በቤተሰብ ስም የሚመጣን የህሊና ወቀሳ ወይም ጊልት ትሪፕ ሰብሮ መውጣት ነው። በማህበረሰባችን ደም ከውሃ ይወፍራል፣ ቤተሰብ አይጣልም ወይም የቱንም ያህል ቢበድሉህም ዘመዶች ናቸው የሚሉ ብሂሎች ስር የሰደዱ ናቸው። እነዚህ ባህላዊ እሴቶች በጥሩ ጊዜ ለትብብር የሚጠቅሙ ቢሆኑም መርዛማ በሆኑ ቤተሰቦች እጅ ሲወድቁ ግን እጅግ አደገኛ የስነ ልቦና መሳሪያዎች ይሆናሉ። ምቀኛና ክፉ ዘመዶች እነዚህን ቃላት በመጠቀም በደል ሲያደርሱባችሁ ዝም እንድትሉ፣ መብታችሁን ስትጠይቁ ደግሞ ትዕቢተኛና ቤተሰብ ናቂ ተብላችሁ የጥፋተኝነት ስሜት እንዲሰማችሁ ያደርጋሉ። የራሳቸውን ክፋት በቤተሰብነት ካባ ሸፍነው እናንተ ግን ራሳችሁን ስትከላከሉ እንደ ክፉና አመፀኛ እንድትቆጠሩ ያደርጋሉ። ይህ የስነ ልቦና ጨዋታ ብዙዎችን በስሜት ባርነት ውስጥ አስሮ የሚያቆይ ከባድ ሰንሰለት ነው። ታዲያ ከዚህ የባርነት ሰንሰለት ለመላቀቅ ደም ስለተካፈላችሁ ብቻ የሌሎችን ስነ ልቦናዊ ጥቃት የመሸከም ውል እንዳልፈረማችሁ ለራሳችሁ በድፍረት መንገር አለባችሁ። አንድ ሰው በዘረመል ወይም ዲኤንኤ ዘመዳችሁ ስለሆነ ብቻ የሚያደርገው ክፋት፣ ምቀኝነትና ማዋረድ ጽድቅ ሊሆን አይችልም። ስለዚህ መርዛማ ዘመዶችን ከሕይወታችሁ ስታርቁ የሚሰማችሁን ያንን የውሸት የህሊና ወቀሳ አውልቃችሁ ጣሉት። የህሊና ወቀሳው የእናንተን ስህተት የሚያሳይ ሳይሆን ለዘመናት የተጫነባችሁ የተሳሳተ የማህበረሰብ ፕሮግራም ወይም ኮንዲሽኒንግ መገለጫ ነው። የራሳችሁን ጤናማ ስብዕና መገንባትና የአእምሮ ሰላማችሁ መጠበቅ ከማንኛውም ጭፍን የቤተሰብ ታማኝነት በላይ ቅድሚያ የሚሰጠው የሕይወታችሁ ሉዓላዊ ሕግ ይሁን። ክፋትን ዝም ብሎ መቀበል ትዕግስት ሳይሆን ራስን መካድና መበደል መሆኑን አምናችሁ ጤናማ ካልሆነ የቤተሰብ ግንኙነት ራሳችሁን በነፃነት አግልሉ። ስድስተኛ፣ የራሳችሁን ጤናማ ቤተሰባዊ ኔትወርክ ገንቡ። ስድስተኛውና የህይወት ጉዟችሁን በአዲስ ብርሃን የሚሞላው ቴክኒክ ከተፈጥሮ የደም ትስስር ወጥታችሁ በአስተሳሰብ ከፍታና በእውነተኛ መዋደድ ላይ የተመሰረተ አዲስ የምርጫ ቤተሰብ ወይም ቹዝን ፋሚሊ መገንባት ነው። ምቀኛና መርዛማ የሆኑ ዘመዶቻችሁን ከህይወታችሁ ስታገሉ በተለይ በመጀመሪያዎቹ ጊዜያት ጥልቅ የሆነ የብቸኝነትና የባዶነት ስሜት ሊሰማችሁ ይችላል። የሰው ልጅ በተፈጥሮ ማህበራዊ ፍጡር በመሆኑ የመወደድ አብሮ የመሆንና የድጋፍ ፍላጎት አለው። ምቀኛና ክፉ ዘመዶቻችሁ ደግሞ ይህንን ፍርሃታችሁን ስለሚያውቁ እኛን ከታውክ ማን አለ፣ ብቻን ትቀራለህ፣ ብቻሽን ትቀሪያለሽ የሚል ስጋት በውስጣችሁ ይዘራሉ። ነገር ግን ቤተሰብ ማለት የግድ በአንድ ማህፀን መወለድ ብቻ ሳይሆን ደህንነት፣ መከባበር፣ ፍቅርና ሌሎች መልካም ነገሮች እንዲሰማችሁ የሚያደርግ ማህበራዊ ክበብ መሆኑን መገንዘብ አለባችሁ። ይህንን እውነት መቀበል የእናንተን ስኬት እንደ ራሳችሁ ስኬት የሚያዩ፣ ስትወድቁ ያለ ትችት የሚያነሷችሁ፣ እንዲሁም አዳዲስ የፈጠራ አቅማችሁን የሚያበረታቱ ምርጥ ሰዎችን ወደ ህይወታችሁ አስገቡ። ስብዕናችሁን የሚያሳድጉ በስነ ልቦናዊ ብስለት የታነጹና አዎንታዊ ኃይል ያላቸውን ጓደኞች፣ የሥራ ባልደረቦችና አማካሪዎች በመምረጥ የራሳችሁን ጤናማ ዓለም ወይም ትሪብ ፍጠሩ። መርዛማና አሲዳማ አፈር ካለው የቤተሰብ ዛፍ ላይ ተጣብቆ በምቀኝነት ከመጠውለግ ራሳችሁን ነቅላችሁ ለም በሆነ በፍቅርና እውነተኛ ክብሮት ባለበት አዲስ መሬት ላይ መትከል እውነተኛውን የእድገትና የነጻነት ከፍታ ያጎናጽፋችኋል። ሰባተኛ፣ መራራውን እውነት በድፍረት ተቀበሉ። ሰባተኛውና ከትልቁ የስነ ልቦና እስር ቤት ነፃ የሚያወጣችሁ ቴክኒክ አንድ ቀን ይቀየራሉ፣ ስኬቴን አይተው ይደሰቱልኛል የሚለውን የውሸት ተስፋ ከውስጣችሁ ነቅላችሁ መጣል ነው። አብዛኛውን ጊዜ ከምቀኛ ዘመዶች ለሚደርስብን የስሜት ስብራት ዋነኛ ምክንያቱ የራሳችን ተስፋ ነው።
አንድ ትልቅ ሥራ ስንሰራ ወይም ስኬት ስናገኝ አሁንስ አቅሜን ተረድተው ያጨበጭቡልኝ ይሆን በሚል የዋህ የልጅነት ስሜት የእነሱን ዕውቅና ወይም ቫሊዴሽን እንጠብቃለን። ነገር ግን ምቀኝነት በምክንያት የሚመጣ ሳይሆን በውስጣዊ የዝቅተኝነት ስሜት የሚመነጭ ስነ ልቦናዊ በሽታ በመሆኑ እናንተ ምንም ያህል ብትጥሩ የእነሱን ባህሪ ልትቀይሩት አትችሉም። ስኬታችሁ በጨመረ ቁጥር የእነሱን ክፋትና ጥርስ መንከስ እየጨመረ ይሄዳል እንጂ ወደ ፍቅርና ድጋፍ አይቀየርም። የእነሱን ይሁንታና ዕውቅና ለማግኘት ብላችሁ የምታደርጉት ማለቂያ የሌለው ጥረት ጉልበታችሁን የማሟጠጥና ሁልጊዜም በብስጭት የሚጠናቀቅ አደገኛ የስነ ልቦና ወጥመድ ነው። ስለዚህ ይህንን አዙሪት ለመበጠስ በስነ ልቦናው ራዲካል አክሰፕታንስ በመባል የሚታወቀውን ፍጹም የሆነ እውነታን የመቀበል ጥበብ መተግበር አለባችሁ። ይህ ማለት ዘመዶቻችሁ ጉድለት እንዳለባቸው፣ ለእናንተ ደስታ የመስጠት አቅም እንደሌላቸውና ምቀኛ መሆናቸውን ያለምንም ቅድመ ሁኔታ መቀበል ማለት ነው። እንደዚህ መሆን አልነበረባቸውም ብሎ ከመቆጨት ይልቅ እነሱ እንዲህ ናቸው፣ እኔ ግን መንገዴን እቀጥላለሁ ወደሚል የአሸናፊነት አስተሳሰብ መሸጋገር ይጠበቅባችኋል። በረሃ ላይ ከቆመ ዓለት ስር ውሃ ለማግኘት መሞከር እንደማይቻለው ሁሉ ከምቀኛ ዘመድም የፍቅርና የማበረታቻ ቃል መጠበቅ የለባችሁም። ይህንን መራራ እውነት ስታውቁ ትልቅ የሐዘን ስሜት ሊሰማችሁ ይችላል። ነገር ግን ይህ ሐዘን ከነሱ የስሜት ጥገኝነት ነፃ የሚያወጣችሁ የመፈወስ ሂደት ነው። የራሳችሁን ዕውቅና ለራሳችሁ መስጠትን ስትለምዱ የዘመዶቻችሁ ማጨብጨብም ሆነ ማጉረምረም በሕይወታችሁ ላይ ምንም አይነት ትርጉም አይኖረውም። 8ኛ ከቤተሰብ የፖለቲካ ኔትወርክ ራሳችሁን አግልሉ። 8ኛው ቴክኒክ ምቀኛ ዘመዶች ከሚዘረጉት ውስብስብ የቤተሰብ ፖለቲካና የሐሜት መረብ ራሳችሁን ማግለል ነው። በቤተሰብ ውስጥ ያለ ክፋት ብዙ ጊዜ ፊት ለፊት የሚመጣ አይደለም። ይልቁንም በስነ ልቦናው ትራያንጉሌሽን በሚባል ስልት ሶስተኛ ወገኖችን በመጠቀም የሚደረግ የስም ማጥፋት ዘመቻ ነው። ምቀኛው ዘመድ ወይም የቤተሰብ አባል በቀጥታ ከእናንተ ጋር ከመጋጨት ይልቅ ሌሎች ዘመዶችን፣ አክስቶችን ወይም አጎቶችን ሰብስበው እሱኮ እንዲህ ሆነ፣ እሷኮ እንዲህ አለች በማለት የሐሜት ኔትወርክ ይዘረጋል። ዓላማው የእናንተን ስም አጥፍቶ ሌሎች የቤተሰብ አባላት በሙሉ በእናንተ ላይ እንዲነሱ ማድረግና እናንተን የመገለል ስሜት ወይም አይዞሌሽን ውስጥ መክተት ነው። በዚህ ጊዜ ይህንን ለምን አላችሁኝ፣ እኔ እኮ እንዲህ አይደለሁም ብላችሁ ራሳችሁን ለማስረዳት መሞከር እነሱ ወደ ዘረጉት የጭቃ ፖለቲካ ውስጥ ዘው ብሎ መግባት ይሆናል። ስለዚህ ይህንን ስውር ጥቃት ለመቋቋም የሐሜቱን ኔትወርክ የሚያገናኘውን ገመድ በቆራጥነት መቁረጥ አለባችሁ። አንድ የቤተሰብ አባል የሌላውን ዘመድ ወሬና ክፋት ተሸክሞ ወደ እናንተ ሲመጣ ወዲያውኑ የጆሮአችሁን በር ዝጉበት። እባክህ ስለ ገሌ ማውራት አልፈልግም፣ እሱ ራሱ መጥቶ ይንገረኝ በማለት ግልጽ የሆነ የውይይት ድንበር አስምሩ። ስማችሁን ለማጥራት አትታገሉ፣ ምክንያቱም እውነቱን ማወቅ ለሚፈልግ ሰው ማስረዳት አያስፈልግም። ሊጠላችሁ የወሰነ ሰው ደግሞ በምንም አይነት ማስረጃ አያምናችሁም። ከቤተሰብ ፖለቲካ ራሳችሁን ሙሉ በሙሉ በማግለል ይህ የሐሜት እሳት እናንተ ጋር ሲደርስ የሚነድበትን ኃይል በማሳጣት እንዲጠፋ አድርጉት። በስራችሁና በራእያችሁ ላይ ብቻ ትኩረት ስታደርጉ የእነሱ የሐሜት ጩኸት ከጊዜ በኋላ ትርጉም አልባ ሆኖ በራሱ ይከስማል። 9ኛ ስኬታችሁን ለነጻነታችሁ ተጠቀሙበት። 9ኛውና የሕይወታችሁን አቅጣጫ የሚያስተካክለው ቴክኒክ የስኬት ሞተራችሁን ከበቀል ስሜት አጽድታችሁ ለራሳችሁ ነጻነት ብቻ ማዋል ነው። ቤተሰብ ወይም ዘመድ ሲንቃችሁና ሲቀናባችሁ በተፈጥሮ አንድ ቀን ስኬታማ ሆኜ ያሳያችኋለሁ፣ እበቀላችኋለሁ የሚል የተንኮል ዓላማ በውስጣችሁ ሊፈጠር ይችላል። ይህ ስሜት ለጊዜው ጠንክሮ ለመስራት እንደ ነዳጅ ሊያገለግል ቢችልም በረጅም ጊዜ ግን እጅግ አደገኛ ነው። ስኬታችሁን የመሰረታችሁት እነሱን ለማናደድና በለጥኳችሁ ለማለት ከሆነ አሁንም ድረስ የሕይወታችሁን መሪ ለነሱ አስረክባችኋል ማለት ነው። ምክንያቱም የእናንተ ደስታ የተንጠለጠለው እነሱ በሚያሳዩት የመበሳጨት ምላሽ ላይ ይሆናል። ከዚህም በላይ ምቀኛ ሰዎችን ለማናደድ ብላችሁ የምታደርጉት የውድድር ሩጫ የእነሱን ክፋት ይበልጥ እንዲቀጣጠል ከማድረጉም ባለፈ የእናንተን የውስጥ ሰላም ያጠፋዋል።
በመሆኑም እውነተኛና ዘላቂ ድል የሚገኘው ስኬታችሁን ከነሱ እይታ ሙሉ በሙሉ ነፃ ስታወጡት ነው። የምትማሩት፣ የምትሰሩትና ሀብት የምታፈሩት የራሳችሁን ሕይወት ለማሻሻል እንጂ ለማንም ዘመድ ትርኢት ለማሳየት መሆን የለበትም። ስኬታችሁ ለነሱ መልስ መስጫ መሳሪያ መሆኑ ቀርቶ የእናንተን ህልም ማሳኪያና የነፃነት መድረክ መሆን አለበት። ይህ ሲሆን ዓላማችሁ ይጠራል፣ ጉልበታችሁም ከበቀል ስሜት ነፃ ሆኖ በንጹህ የፈጠራ ኃይል ይሞላል። እውነተኛው በቀል እነሱን ማናደድ ሳይሆን የእነሱ አስተያየት ጥሩም ሆነ መጥፎ ለእናንተ ምንም አይነት ትርጉም የማይሰጥበት ፍጹም የሆነ የነፃነት ደረጃ ወይም ኢንዲፈረንስ ላይ መድረስ ነው። ስኬታችሁን ለራሳችሁ ደስታ ብቻ ስታውሉት የምቀኞችን የክፋት አቅም ሙሉ በሙሉ አምክናችሁት በራሳችሁ ብሩህ ዓለም ውስጥ በሰላም መኖር ትጀምራላችሁ። 10ኛ የትውልድ የክፋት ሰንሰለቱን እናንተ ጋር ቁረጡት። 10ኛውና እጅግ ጥልቅ የሆነው የስነ ልቦና ቴክኒክ የቤተሰብን ምቀኝነት እንደ ግለሰብ ክፋት ብቻ ሳይሆን ያልተፈወሰ የትውልድ ቁስል ወይም ጄኔሬሽናል ትራውማ ውጤት መሆኑን መረዳት ነው። አብዛኛውን ጊዜ ዘመዶቻችሁ በእናንተ ላይ የሚያንጸባርቁት ምቀኝነትና ክፋት ከየትም የመጣ አዲስ ጸባይ ሳይሆን እነሱ ራሳቸው ያደጉበት፣ የተጎዱበትና ያልተፈወሱበት የስነ ልቦና ስብራት መገለጫ ነው። የገዛ ህልማቸውን ማሳካት ሲያቅታቸው የራሳቸውን ውድቀትና የዝቅተኝነት ስሜት በእናንተ ብሩህ ጉዞ ላይ ጥላሸት በመቀባት ለማካካስ ይሞክራሉ። እናንተ ከነሱ ያስተሳሰብ አድማስ አልፋችሁ ስትወጡ በቤተሰብ ውስጥ ለዘመናት የቆየውን የድህነት፣ የፍርሃትና የውድቀት ድንበር እየጣሳችሁ ስለሆነ ያ ያልተፈወሰው የቤተሰብ የጋራ ቁስል በእናንተ ላይ ያምጻል። ይህንን የትውልድ ስነ ልቦናዊ ዙሪት ካልተረዳችሁ የክፋታቸውን ጦር በግላችሁ ወስዳችሁ በሐዘን ትሰበራላችሁ፣ ወይም ደግሞ ሳታውቁት እናንተም የዚሁ መርዛማ ባህሪ ተካፋይ ትሆናላችሁ። ስለዚህ ይህንን ከባድ የትውልድ እርግማን ለመስበር ራሳችሁን በድፍረት እንደ ሰንሰለት ሰባሪ ወይም ሳይክል ብሬከር አድርጋችሁ መሾም አለባችሁ። ሰንሰለት ሰባሪ መሆን ማለት በቤተሰብ ውስጥ ሲወርድ ሲዋረድ የመጣውን ምቀኝነት፣ የሐሜት ባህልና የአስተሳሰብ ድህነት በእናንተ ላይ እንዲያበቃ መወሰን ማለት ነው። ዘመዶቻችሁን መለወጥ አትችሉም፣ ነገር ግን የእነሱ መርዝ ወደ ራሳችሁ አእምሮና ወደ ልጅ ልጆቻችሁ እንዳይተላለፍ የማስቆም ሙሉ ኃይል አላችሁ። ይህ ጉዞ ከፍተኛ የሆነ ራስን መውደድና ለራስ ይቅርታ ማድረጋችሁን ይጠይቃል። ምክንያቱም ከታመመ ቤተሰብ ተነጥሎ ጤናማ መሆን በክፎች መንደር ውስጥ እንደ ወንጀል ሊያስቆጥራችሁ ይችላል። ነገር ግን የእናንተ ነፃ መውጣትና በስኬት ማማ ላይ መቆም ለዘመናት በጨለማ የኖረውን የቤተሰባችሁን ታሪክ በአዲስ ብርሃን የመጻፍ ትልቁ ጀግንነት መሆኑን አምናችሁ ራሳችሁን ከጥላቻ ጽድታችሁ የራሳችሁን ሰላማዊ ዓለም በድል አጠናክሩ። እናም ወዳጆቼ የስኬትና የከፍታ ጉዞ በብዙ ፈተናዎች የተሞላ ቢሆንም ከቤተሰብና ከዘመድ የሚመጣን ምቀኝነትና ክፋት መቋቋም ግን ከሁሉም በላይ እጅግ ከባዱ የስነ ልቦና ጦርነት ነው። ዛሬ በጥልቀት የተመለከትናቸው እነዚህ 10 ቴክኒኮች ዘመድን የመጥላት ወይም የክፋት አጸፋ የመመለስ ትምህርቶች አይደሉም። ይልቁንም ንጹሕ የሆነውን የአእምሮ ሰላማችሁን፣ የፈጠራ አቅማችሁንና የሕይወት ራዕያችሁን ከማንኛውም መርዛማ ብክለት የመጠበቅ ከፍተኛ የስነ ልቦና ጥበቦች ናቸው። ደም ስለተካፈላችሁ ብቻ የሌሎችን ስነ ልቦናዊ ቆሻሻ የመሸከም ግዴታ እንደሌለባችሁ ሁልጊዜም አስታውሱ። አንዳንዴ ለራሳችሁ ጤና ስትሉ ልትወስዷቸው የሚገቡ የርቀት እርምጃዎች በሌሎች ዘንድ እንደ ትዕቢት ወይም ክፋት ሊተረጎሙ ይችላሉ። ነገር ግን የሌሎችን አስተያየት ፈርታችሁ በውስጣችሁ ከምትሞቱ መራራውን እውነታ ተቀብላችሁ በነፃነት መኖርን ምረጡ። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ ሰላሙ ሁሉ ከእናንተ ጋር ይሁን።